ጤና ይስጥልን እንደምን ውላችኋል የተወደዳችሁ ተመልካቾቻችን ከወላይታ ቴሌቪዥን የሳቱን ዜናዎች ይዘን ቀርበናል። ዜናውን በመምራት እኔ ሌዊ ቶማስ አብሬያችሁ ቆይታ አደርጋለሁ። አብራችሁን ሁኑ። በቅድሚያም አጫጭር ዜናዎችን በማስቀደም እንጀምራለን። የኢትዮጵያ ታምርት ንቅናቄ ይፋ ከተደረገ ጀምሮ የሚመረቱ ምርቶች በአይነትና በጥራት ተወዳዳሪነታቸው እያደገ መምጣቱን የኢንዱስትሪ ሚኒስትር መላኩ አለበል ገለጹ። ንቅናቄው በኢትዮጵያ የተለያዩ ምርቶች እንዲመረቱ ከማስቻሉ በተጨማሪ ኢትዮጵያ ከውጭ የምታስገባቸውን ምርቶች በማስቀረት በኩል ከፍተኛ ሚና እየተጫወተ ይገኛል። የኢንዱስትሪ ሚኒስትር መላኩ አለበል ለኢዜአ እንደገለጹት የኢትዮጵያ ታምርት ንቅናቄ ይፋ መደረጉ ተደብቀው የነበሩ ምርቶች ገበያ እንዲያገኙ እንዲሁም ትስስር እንዲፈጠርላቸው በማድረግ በኩል ትልቅ ሚና መጫወቱን ተናግረዋል። ባለፉት 3 ዓመታት የሚመረቱ ምርቶች ከዓመት ዓመት አይነታቸው፣ ጥራታቸውና ተወዳዳሪነታቸው እያደገ መምጣቱን አስታውቀዋል። መንግስት ለማኑፋክቸሪንግ ትልቅ ትኩረት በመስጠት በዘርፉ የሚስተዋለውን የቅንጅት ችግር መቅረፉንም አስረድተዋል። ይህንንም ተከትሎ አምራቾች ውጤታማ የማምረት ስራ ውስጥ መግባት መቻላቸውን አስታውቀዋል። ኢትዮጵያ በግብርና ልማት ዘርፍ ለሌሎች ሀገራት ተምሳሌት የሚሆኑ ስራዎችን እያከናወነች መሆኑ ተገለጸ። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ አባል ሀገራት የግብርና ልማት አፈጻጸምን በተመለከተ የአፍሪካ የግብርና ልማት ፕሮግራም በየ2 ዓመቱ ይገመግማል። በዚህ መሰረት ኢትዮጵያም የግብርና ልማት ስራዎቿን አፈጻጸም ገምግማለች። በግብርና ሚኒስቴር የሚኒስትሩ አማካሪ ዜና ሀብተወልድ እንደገለጹት ኢትዮጵያ በአፍሪካ የግብርና ልማት ፕሮግራም የተሻለ አፈጻጸም አላት። ኢትዮጵያ በስንዴ ልማት፣ በአረንጓዴ አሻራ፣ በሌማት ትሩፋትና በሌሎች የግብርና ልማት ስራዎች እያሳየችው ያለው ስኬት ለሌሎች የአፍሪካ ሀገራት ምሳሌ የሚሆን ነው ብለዋል። በኢጋድ የምግብ ስርዓት ፕሮግራም አስተባባሪ ዶክተር ሰናይት ረጋሳ በበኩላቸው የኢጋድ አባል ሀገራት ለአየር ንብረት ለውጥ የማይበገር የግብርና ስራ ለመስራት እያደረጉ ያሉትን ጥረቶች የበለጠ ውጤታማ ለማድረግ ድጋፍ እየተደረገ ነው ብለዋል። ፕሮግራሙ ምርትና ምርታማነትን በማሳደግ የገበያ ትስስር በመፍጠር የግብርና ፖሊሲዎች አሰሪ እንዲሆኑ እንዲሁም የተደራጀ የመረጃ ስርዓት አያያዝ ላይ የቴክኒክ ድጋፍ ያደርጋል ብለዋል። በኢትዮጵያ ዝግ የነበሩ የኢንቨስትመንት ዘርፎች መከፈታቸው በርካታ የውጭ ባለሀብቶች ወደ አገሪቱ እንዲመጡ ማስቻሉን የኢትዮጵያ ኢንቨስትመንት ኮሚሽን ገለጸ። የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን ከኢዜአ ጋር በነበራቸው ቆይታ ኢትዮጵያ ባለፉት 7 ዓመታት በበርካታ የለውጥ ሂደት እያለፈች አመርቂ ውጤቶችን ማስመዝገቧን ጠቅሰዋል። የኢንቨስትመንት ሕግን በማሻሻል ረገድ የተወሰዱ እርምጃዎች ከዚህ ቀደም ለውጭ ባለሀብቶች ተገድበው የቆዩ ዘርፎችን የከፈተ መሆኑን አንስተዋል። የኢትዮጵያ ኢንቨስትመንት ቦርድ የውጭ ኩባንያዎች በጅምላ ችርቻሮ እንዲሁም በውጪና ገቢ ንግዶች ላይ እንዲሰማሩ መፍቀዱን ጠቅሰዋል። የኢንቨስትመንት ኮሚሽኑ ባለፉት 9 ወራት ከፍተኛ አፈጻጸም ማስመዝገቡን የገለጹት ኮሚሽነሩ ለአብነትም በውጭ ቀጥታ ኢንቨስትመንት ከአምናው የ2.4 በመቶ እድገት ማስመዝገብ መቻሉን ገልጸዋል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 3285 ኢትዮጵያውያን ወደ ሀገራቸው ተመለሱ። በሳምንቱ ውስጥ በተደረገ 9 ዙር በረራ የተመለሱት 2747 ወንዶችና 508 ሴቶች እንዲሁም 30 ጨቅላ ህጻናት ሲሆኑ ከተመላሾች መካከል 159 ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል። በአራተኛው ዙር በአስቸጋሪ ሁኔታ ውስጥ የሚገኙ 50 ሺህ ዜጎችን ለመመለስ ታቅዶ መጋቢት 3 ጀምሮ በይፋ መጀመሩ ይታወቃል። በዚህም እስካሁን 18969 ኢትዮጵያውያንን ወደ ሀገር መመለስ ተችሏል። ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻና አጋር አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ በማድረግ ከቤተሰብ ጋር የማቀላቀል ስራም እየሰራ ይገኛል። የዘገበው ፋና ሚዲያ ኮርፖሬሽን ነው። የተወደዳችሁ ተመልካቾቻችን ከወላይታ ቴሌቪዥን ነው የሳቱን ዜናዎች እየተከታተላችሁ ያላችሁት። ዜናዎች እንደቀጠሉ ናቸው። አሁን ደግሞ በዝርዝር ወደምንመለከታቸው ጉዳዮች እንሻገራለን። አብሮነታችሁ አይለየን።
አቅመ ደካሞችን በቅንነት የማገዝና የመደገፉ ተግባር የፈጣሪ ትእዛዝ በመሆኑ ዘውትራዊ ሊሆን እንደሚገባ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወላይታ ሀገረ ስብከት ጳጳስና የቅዱስ ሲኖዶስ አባል ብፁዕ አቡነ ይስሐቅ አሳሰቡ። የሀገረ ስብከቱ የጉኑኖ ሐሙስ ከተማ ቅዱስ ጊዮርጊስ ቤተክርስቲያን የትንሣኤ በዓልን ምክንያት በማድረግ ከ150 በላይ ለሚሆኑ ወገኖች ማዕድ አጋርታለች። ሪፖርተራችን ነህምያ ገነቱ ዝርዝሩን አሰናድታለች። ብፁዕ አባታችን ይስሐቅ እዚህ ስፍራ ላይ ተገኝተው እንግዲህ አቅመ ደካማ ለሆኑ ወገኖቻችን ማዕድ የማጋራት ስነ ስርዓት አከናውነዋል። ከዛ ባሻገር ደግሞ ወጣቶችን እንደዚህ አይነት ተግባር ላይ የተሳተፉትን እንግዲህ እንደዚህ አይነት ተግባር እለት መቀጠል እንዳለበትና በዓላትን ጠብቆ ብቻ መከናወን እንደሌለበት እንግዲህ በአስተምሮታቸው ውስጥ ትኩረት ሰጥተው ሲናገሩ ተደምጠዋል። ይሄ በጎ ስራ ነው። በእውነቱ ደግሞ ይሄን ስራ ለመስራት ቅንነት ነው የሚያስፈልገው። በእውነት ቅንነት ብቻ። የእግዚአብሔር ልጆች በተለይ በዚህ ወረዳ ያላችሁ ካንቲባውም ክቡር አቶ ብርሃኑ በእውነቱ በጣም ትሁት አብራችሁም ያላችሁ እግዚአብሔር ይባርካችሁ። በዚህ በወረዳው ውስጥ ያላችሁ ካህናት፣ ወጣቶቹ ደግሞ ዛሬ በጣም እግዚአብሔር ታሪክን ይቀይራል። ጉኑኖ ሐሙስ ከተማ ከንቲባ አቶ ብርሃኑ ዋጃ እንደሚሉት ከሆነ እንደ ከተማ አስተዳደር እንግዲህ እኛም ብዙ ስራ ሰርተናል፣ ግን በእንደዚህ አይነት ስራ ላይ ደግሞ ወጣቶች ሲሳተፉ እንደዚህ አይነት በጎ ተግባር ላይ መሳተፍ መልካም እንደሆነና ምስጋናቸውን አቅርበዋል። በዚህ ቦታም ተገኝተው ከቤተ ክርስቲያኒቱ ምእመናን ጋር እንዲሁም ደግሞ አቅመ ደካማ ከሆኑ ወገኖቻችን ጋር ማዕድ የማጋራት ስነ ስርዓት አከናውነዋል። ዛሬ እንግዲህ ፋሲካ በዓልን ምክንያት በማድረግ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉኑኖ ደብረ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ውስጥ ሰንበት ትምህርት ቤት ተማሪዎች፣ ሰበካ ጉባኤ፣ የከተማ ወጣቶች፣ ባለሀብቶች ሀብት በማሰባሰብ አቅም ያጡ ቤተሰቦችን የሚጠይቁበት ቦታ ላይ ነን ያለነው። ይሄ በልዩ ሁኔታ እርካታ የሚፈጥር ነው። ሰብአዊ ስራ ስለሆነ ይሄ ስራ ደግሞ ከፓርቲያችን እሳቤም ጋር የሚያያዝ ነው። ፓርቲያችን ትልቁ እሳቤ ሰው ተኮር ነው። ሰው ተኮር ስራ ደግሞ ከላይ እስከ ታች ተያይዞ ሲሄድ በሰዎች ላይ የምንሰራቸው ስራዎች እጅግ በጣም ደስታ የሚፈጥሩ ነው። ዋናው በዓልን በር ዘግቶ ማክበር ብቻ ሳይሆን ያለው የተረፈውን ብቻ ሳይሆን ለሌላው በማሰብ መልካም ነገር ማድረግ ፈጣሪ በዚች ምድር ላይ በሰው ልጆች ላይ አርአያ ሆኖ እንዲሄዱ ያሳሰበው ጉዳይም ስለሆነ እንደ ከተማ አስተዳደር እኛም ደስተኞች ነን። እዚህ ቤተክርስቲያን ውስጥ ደግሞ የአካባቢው ወጣት ልጆች እንግዲህ ራሳቸውና ወይም ደግሞ ከሌላ ሰዎች ጋር በጋራ በመሆን እንግዲህ ስራዎችን ሲያስተባብሩ ቆይታን አድርገዋል። እነዚህ ከጀርባ የምትመለከቷቸው ወጣቶች ናቸው። ከነሱ ጋር ደግሞ ቆይታን አደርጋለሁኝ። አሁን እኛ ባለን አቅም ጠግመን ልናድር እንችላለን፣ ግን እቤት ተኝቶ የሚያድሩት አሉ። ምቀምሰው ነገር አጥቶ በባልጋቸው ላይ ተኝቶ የሚያድሩ አሉ። ግን እነኚህም የኛ ወገኖች ናቸውና ጊዜ የጣሉ ስለሆነ ጊዜ ማንም ይጥላል ያነሳል። ግን የነሱ ራብ የኛ ራብ ነው። ይህን ብለን አስበን ተነሰን በተቻለ አቅም እግዚአብሔር በፈቀደው መጠን ከሃይማኖታዊ በሃይማኖታችን ውስጥ ያሉትን ከሃይማኖታችን ውጭ ያሉት እናንተ ባደረጋችሁ አስተዋጽኦ ዛሬ እንደምትመለከቱት ይሄ የመሰለ ፕሮግራም ተዘጋጅቶ ነዳያንን ለመመገብ ተችሏል። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓል ምክንያት በማድረግ ከነዳያን ጋር እናሳልፋለን። በአጭር ጊዜ አቅደን እግዚአብሔር ረድቶን ቢያንስ በዛሬው ዕለት ይህንን የተጠቃሚዎች ቁጥር ቢያንስ ከ150 በላይ ነው። በብር ቢተመን እንኳን ከግማሽ ሚሊዮን በላይ ብር አውጥተን በአጭር ጊዜ ይህንን ስራ ሰርተን ድጋፍ የተደረገላቸው ወገኖችም ደግሞ ከልብ ነው ያመሰገኑት። አንዳንድ ችግሮች ያው ነግሬያቸዋለሁ። አንድ ልጅ ራሴ አሳድጋለሁ፣ አስተምሯለሁ። 11ኛ ክፍል ነው። ያው ስራ የማይመችም የዚህ ሀገር ስራ በዚህ ያው ችግርን ተካፈሉልኝ። ቅርጫት፣ ዱቄት፣ ልብስ ተሰጠኝ። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ባለቤቴ ከኔ ጋር አይደለም ያለው፣ እንግዲህ ከናቴ ጋር ነው ያለው። ስለዚህ ከሱ ጋር ተላይቼ ከናቴ ጋር ያለ እናቴም ደግሞ የለችም። ከሷ ጋር ያለው ምን ያለው እዚህ ቤተሰብ ያለው ባለፈው
ብር ይዤ የመጣው ነው የምወስደው። ጋር ወስጃለሁ፣ ዳታ ወስጃለሁ። እግዚአብሔር ይመስገን።